አብርሽ ወንድም ማለት ነው። አሁን ሩታ አጥፍታለች አላጠፋችም፣ አጥፍታለች ግን ቢሆንም ያ ሁላችሁም እየመጣችሁ ሩታ አጥፍተሻል አይደለም፣ እኛም እስከሚበቃን ሩታ አጥፍታለች ብለናል። ብዙ ሰው አጥፍተሻል ተብሏል። ጥፋቷም ገብቷታል ሩታ። ግን ቢሆንም አሁን እኛ የምንፈልገው ኦዲየንስም እየሰለቸ ነው። የእውነት ይሰለቻል እንዴ! እነሱንም የሚያይ ተመልካች ራሱ ትዳር እንዲ ነው እንዲል እየተደረገ ነው። እና ይሄ ነገር መቋጫ ሊኖረው ይገባል። የሆነ ነገር ላይ ማብቃት አለበት፣ ማብቂያ ማግኘት አለበት የሩታና አብርሽ ማለት ነው። በዚህ አጋጣሚ ሩታዬ ማለት ነው ፊቷ ላይ ሳየው የሆነ ፊቷ ወዲያው የሆነ ስሜቷ እንትን ይረበሻል ፊቷ ወዲያው ነው እና ስሜቷን ለመደበቅ ትሞክራለች። ብዙ ጊዜ እኔ ፊቷን ነው ማየው እና ሩታዬ እኔ ቆንጆ የድሮዋን ሩታ እንድትመልሽልን የምንፈልገው። በቃ እንደውም አብርሽ ቢቀርብሽስ ዝንጥ ብለሽ ለራስሽ ጊዜ ወስደሽ አሁንም ከዚህ ከበቀል ከነትርክ ያምነ ሩታ አጥፍተሻል፣ ያምነ ሩታ አጥፍተሻል። አብርሽ እስከዛሬ ሲያጠፋ ራሱ እንዲጎልቶ አልታየም። የእውነት ዛሬ የሰራችሁ ሩታ የሰራችሁ ነገር ልክ ነው እያልኩ አይደለም ቤተሰቦች፣ ግን የሩታ ደመ መራራ ስለሆነች በጣም ነው የጎላባት። ከምሬ ነው የምላችሁ ቤተሰቦች። አብርሽም እኮ ብዙ ጥፋት አጥፍቷል፣ ብዙ ማለት ነው። ግን ያው የእሷ ጎልቶ ወጥቷል። እሷም አጥፍታለች በጊዜው። ግን ደግሞ ያው ስትናገር እንደሰማዋት ከሆነ ያው ጥፋትም እንደሆነና ብዙ ጊዜ በፍቅር ላሸንፈው ራሴን ዝቅ አድርጌ ብዙ ጊዜ ወደ ቤት እንዲመለስ ላሸንፈው በፍቅር ፈለኩኝ። ሲቀጥል ደግሞ እኔ አንድ ስቴፕ ከሆነ ሰው ጋር ህይወት ጀመርኩ ስል መጥቶ የሚያሳየኝ ሁኔታዎች ከካሜራም ጀርባ እየጠራኝ በቃ ከቤት ውጭም እየጠራኝ የሚያሳየኝ ፍላጎቶች ለእኔ ፍላጎት አለው። ከዚህ በኋላ ወደ ቤቱ መመለስ ይፈልጋል ብዬ እኔ ደግሞ ወደ ራሴ ለማምጣት በፍቅር ሳስብ እሱ ደግሞ የወንድነት ስሜት ይሆን አላቅም። ብዙ ጊዜ አልፈልግሽም ከህይወቴ ውጪ ምናምን አይነት ነገሮች ምንድነው ጀነን የማለት ነገር አይነት ነገር የተፈላጊነት ስሜት አይነት ነገር ባህሪ አብርሽ ሲያሳያት ነው እንግዲህ ወደዚህ አይነት ነገር ውስጥ የገባውታለች። በቃ ግን አሁንስ እንደዚህ አይነት ነገር ውስጥ ገብተሽ አብርሽን መልሰሽዋል ወይ ሲላት አልመለሰችውም። እኔም ብያለሁ አብርሽም የተመለሰው ያንን ቪዲዮ ለማጥፋት ነው እንጂ ሩታ መለስኩት ብላ ነው ያሰበችው እንጂ ለሷ እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት። በነገራችን እችኛዋን ሩታ ራሷ ሩታ በቀለኛ ናት፣ ሩታ ትበቀላለች የሚሉ ብዙ ሰዎች አሉ እህቱን ጨምሮ። ግን እኮ እችን ሩታ የፈጠራት አብርሽ ራሱ ነው። እግዚአብሔርን ነው ምላችሁ። እችን በቀለኛ እልህኛ በቀለኛ እንድትሆን ያደረጋትና የፈጠራት እችኛዋን ሩታ ለእኔ አብርሽ ነው ብዬ ነው ማስበው። ከምሬን ነው ምላችሁ። ጥሩም የሚያረጋችሁ ሰው ነው፣ የሚያጠፋችሁም ሰው ነው። ስለዚህ እችኛዋን ሩታም የፈጠራት አብርሽን ነው። ሲቀጥል ያው ቪዲዮ ስህተትም ቢሆን ለእሷ ልክ ሆነ፣ ለእኛ ግን ለተመልካቾች ስህተት ነው። ስህተቱ ያው ለሌላ ሰው እጅ መድረስ ነው። እሱ እንዳለ ሆኖ ስህተት እንደሆነ እሷም ገብቷታል፣ ጥፋት ነው ብላለች። ግን አንዳንዴ ዴቭ የሚናገረው ነገር በእርግጥ ልክ ነው። ትዳር እንደዚህ አይደለም። እንዳልከውም ያው ሴት ልጅ ንጉስን ማሸነፍ ትችላለች። የሀገር መሪ ብዙ ሰው መጥቶ አላሸነፍ ያለውን ንጉስ ሴት ልጅ ግን በፍቅር ልታሸንፈው ትችላለች። ወንድ ልጅ እንደዛ ነው ብሏል። እውነት ነው። ግን ያው አብርሽ በፍቅር እንደሄደችው ቢመለስ እዚህ ደረጃ አደርስም ነበረ። እሷም እልኸኛ ናት። በእርግጥ እንዳልከውም በበቀልና በልህ የሚገነባ ትዳር የለም፣ የሚፈርስ ትዳር እንጂ። የተገነባው ራሱ ይፈርሳል በበቀልና በልህ ማለት ነው። ደግሞ ትዳር ውስጥም ፍቅር ውስጥም እኔ እንጃ እንኳን የወለደ ሰው ውስጠውና ገና በፍቅር ውስጥም እያላችሁ በቀልና ህልህ አስፈላጊ አይደለም ማለት ነውና እሱም ልክ ነው። ግን ቢሆንም አሁንም ያው ዴቭ ሲናገር እንደሰማሁት አብርሽን አንዳንድ ነገር እያወራሁ ነበረ። ለእኔም ራሱ የድሮ አብርሽ የት ጠፋ እያልኩኝ ነው። ተቀያይሯል ብዙ ነገር፣ እንደ በፊት አይደለም። ወጣትነትም ጊዜ ይሁን የወጣትነት እድሜም ከባድ ይሁን በቃ ድሮ አብርሽ አይደለም። ድሮ መለስ ይላል፣ ሰውም ሲቆጣው መለስ ይላል፣ ነገሮችንም ረጋ ብሎ ማስተካከል። አሁን እልኸኛ ሆኗል እያለ ነው። እና እልህ ደግሞ ለማንም አይጠቅምም። በነገራችን ላይ በሴትም በወንድም እልህ አይጠቅምም። እና አሁን ግን እኛ ተመልካቾችም የሩታና የአብርሽ ነገር መቋጫ ይኖረው። ሩታም የድሮዋን ሩታ መልሽልን፣ ወደ በፊትሽ ተመለሺ፣ ለራስሽ ጊዜ ስጪ። ሩታዬ ደግሞ ሰዎች ሲጠሯት ሲያወሯት ማለት ነው ብዙ ጊዜ አይታችኋት ከሆነ የሩታን ፊት ልብ ብላችሁ ካያችኋት የሆነ በቃ ስሜቷ ወዲያው ነው፣ በቃ ስሜቷ ይመጣል። የሆነ የወዲያው ሲከፋት ነው ማያት። ከምሬ ነው ምላችሁና እንዲህ ባይሆን ደስ ይለን ነበርና ሩታዬ ጠንከር በይ፣ አንቺ ጀግና ነሽ። ለማንም እጅ መስጠት የለብሽም። ህይወት ይቀጥላል። ከሆነ የሆነ ካልሆነ አብርሽ የራሱ ጉዳይ፣ አራት እግሩን ይብላ። እግዚአብሔርን የራሳችሁ ጉዳይ። ለአብርሽ የምታለቀልቁም ካላችሁ ማለት ነው። እሷም ሴት ናት፣ ስሜት አላት፣ ትክክል ናት። እሷ ህይወት ጀመርኩ ስትል ይመጣና ያዙኝ ልቀቁኝ፣ በቤትና በልጁ ምክንያት እያደረገ ያዙኝ ልቀቁኝ ይላል።
ከዛ እሷ ደግሞ በፍቅር ልታሸንፈው ወይም በፍቅር ወደ ቤቷ ልትወስደው ስትል ደግሞ ጀነን ብሎ አይን የተፈላጊ ሆንኩኝ ምን አግኝተሽ ነው ዛሬ ምን ተለወጥሽ አይነት ንዛዜዎች ያቀርብላታል። የሆነ እርምጃ ደግሞ ስትወስድ እሷ ድሮ ምንም ፈልግ አይደለም ልትበቀለኝ ነው አይነት ነገር ያመጣል። ልጁ ራሱ እኮ መጨበጥ አልቻለም። ወንድምየው እንዳለም እውነትም የድሮ አብርሽ አይደለም። ስለዛ ካልሆነ ሁለቱም ተለያይተው የነገር መቋጫ አግኝቶ እኛም እየሰለቸን የእውነት ኦዲየንስም ይሰለቻል እንዴ ወጣቱም ትዳር እንዲ ነው እንዴ ትናንትና ተፋቅረው ተዋደው ተጋብተው የወለዱ ሰዎች ትናንት አብርሽ እንኳን ፊቱን አዙሮ ሩታን ለማውራት በዚህ ልክ ሳየው በጣም ነው ያዘንኩት። እንዴ ፍቅር እንዲ ነው እንዴ ትዳር እንዲ ነው እንዴ ፍቅር አለቀ ማለት ነው እንዴ ብዬ ነው በጣም ነው የገረመኝ። እግዚአብሔርን ትናንት አስተውላችሁ ከሆነ አብርሽ ሩታን ዞር ብሎ አይቶ እሷን እያየ እንኳን ለማውራት ፍቃደኛ አልነበረም። ካያችሁት ማለት ነው አያችሁ ትናንት ተዋደው ተፋቅረው እንደዛ ብለው ከንፍ ብለው ተጋብተው የወለዱ ሰዎች በአንድ ልጅ ሰው 3-4 ወልዶ እንደዛ ቢሆንም ችግር የለም። እነሱ በአንድ ልጅ እንደዚህ ከሆኑ ወደፊት ትዳር እንዲ ነው እንዴ እንዲል ወጣቱ እንዲፈራ ፍቅር እንዲ ነው እንዴ በአንዴ እንዲ ነው እንዴ እንዲል የሚያደርገው ስለሆነ የነገር ወንድ ታርቀው በሰላም ይምጡልን። ወንድ ደግሞ መቋጫ አግኝቶ እሱም ሄርሜላውን መርጦ ከሄርሜላው ጋር እንዲኖር እሷም የራሷን ህይወት እንድትኖር የራሷን ህይወት ስትኖር ግን እየመጣ በልጁና በቤቱ ምክንያት እያደረገ እግዚአብሔርን አብርሽ ሩታን የሚናገራት ከሆነ ማንም ይፋታው የለውም። በቃ እሱም ሄርሜላን መርጦ ከሄደ ወደ ሄርሜላ እሷም የራሷን ህይወት እንድትኖር እናንተም ወንድማችሁን ስነስርዓት ማስያዝ አለባችሁ። በቃ እሷ አንድ እርምጃ ህይወት ጀመርኩ ስትል ይመጣና በልጁና በቤቱ ምክንያት ያደርጋል። እሷ ደግሞ እሺ በቃ ለእኔ የሆነ ቦታ እያሳየ ነው ወደ ቤቱ መመለስ ይፈልጋል ስትል ደግሞ የሆነ የተፈላጊነት ስሜት ይሰማውና ይነፋፋል፣ አብርሽም ይነፋፋል። ስለዛ ይሄ ነገር መቋጫ ማግኘት አለበት። ሩታ አጥፍታለች፣ በደንብ አድርጋ አጥፍታለች። ለእሷም ስህተት ነው። የባል ገበና የራስ ገበና ነው። ባሏ የእሷ አካል ነው፣ እሷ የእሷ አካል ናት። ለሌላ ሰው እሷ በራሷ መንገድ እመልሰዋለሁ ብላ ያሰበችበት መንገድ ቢሆንም የሩታ ጥፋት ያው ለሌላ ሰው ቪዲዮዎቹና ፎቶዎቹን ማሳየት ሆነ መስጠት ነው። ትልቁ ጥፋትና ስህተት ያ ነው። ለሁለተኛው እንደዚህ አይነት ነገር እንደማይደገም ለእሷ ቀርቶ ለሌላ ሰውም ትምህርት ነው ብዬ ነው የነገር ማስበው። ማይደረግም ማይታሰብም ነገር ነው። ተሳስታለች፣ ወጣት ናት። እናንተ እንደምትሉት አብርሻውን ወጣትነት እድሜ የአፍላነት ጊዜ ይዞት ነው እንቧ ከረዩ የሚለው እንደምትሉት ሁሉ እሷንም መረዳት አንዳንዴ ጥሩ ነው። የወጣትነት ጊዜ ነው። ከዛ በፊት ደግሞ እሷንም እችኛዋን ሩታ እንድትሆን ያደረጋት ብዙ ያሳለፈቻቸው መከራዎች አሉ። ከዛ ቀጥሎ ደግሞ እችን ሩታ የፈጠራት ራሱ አብርሽ ነው። እንዲህ እንድትሆን ያደረጋት አብርሽ ነው። በደህናው ጊዜ ወደ ፍቅራቸው ቢመለስ ይሄ ሁሉ ደረጃ አይደርሱም ነበርና ይሄ ነገር ግን እኔ የናፈቀኝ ነገር የሩታና የአብርሽ ነገር መቋጫ አግኝቶ ከምር መቋጫ ማግኘት አለበት ነው በቃ። እና መቶ መምከር ሩታ አንቺ ጥፋተኛ ነሽ፣ ትዳር እኮ እንዲህ ነው፣ ትዳር ወደዛ ወጥቶ ትዳር በዚህ ገብቶ አይደለም። ካሜራችሁን ዝጉና ከካሜራ ውጪ ነገሮችን ጭርስርስርስ አድርጋችሁ ወንድምነን እህትነን እናት አባት ሳይቀር ትልልቅ ሰው ሽማግሌ ሳይቀር እነዚህ ሁለት ልጆች መለያየትም ካለባቸው ለአንዴና ለመጨረሻ በሰላም መገናኘትና አብረው ልጃቸውን ማሳደግ ካለባቸውን በፍቅር አንዴ የሆነ ነገር በቃ ሁሌ ካሜራ ላይ እየመጣችሁ ምክር ብቻ አይደለም። ሆነ ሩታ ጥፋተኛ ነች፣ በዚህ ልክ እኮ ወንድ ልጅ ወደ ቤት አይመለስም፣ እንደዚህ ያደርገሻል፣ ወንድሜ እንዲያደርጓል አይደለም። መቋጫ ሊኖረው ይገባል። እኛ ሰማን እኮ ሰማን ምክራችሁ። እንዴም ጥሩ መካሪ ነው። ስለ ትዳር ሲናገር ደስ ይላል። አጣፍጣችሁም አላምጣችሁም የምትከቱት የሱ ቃል ነው። እውነት ለመናገር ግን ከምክር ደግሞ በተግባር ከካሜራ ጀርባ በተግባር ሁለቱን አስማምታችሁ በፍቅር የሚቀጥሉ ከሆነ እንዲቀጥሉ ማድረግ። ትልልቅ ሰዎችን በእርግጥ ዴቭ ሲናገር ሰምቻለሁ። እናት አባት ቢመጣ ወጣት አንዳንድ ጊዜ ያሁን ወጣት እናት አባትንም እሺ ላይል የማይገዛ ወጣት ሊኖር ይችላልና እናት አባትንም ወን ደግሞ እንዳልከውም ትልልቅ ሰው ከእናት ከአባት ውጭ ትልልቅ ሰው ሽማግሌ ያስገብቶ ነገራቸውን ፈቶ ወን በፍቅር መምጣት ወን ሁለቱም ደግሞ በሰላም የየራሳቸውን ህይወት መምራት ከዛ ልጃቸውን በፍቅር በሰላም ማሳደግ። ሩታም ለአብርሽ ልጅን አታይም ብላ መከልከል መብት የላትም። እሱም ሩታ ህይወቷን ስትጀምር በልጁ ምክንያት እያደረገ የእሷን ህይወት የመበጥበጥ መብት የለውም። በዚህ ተስማምተው የየራሳቸውን ህይወት ቢመሩ። ሩታም ለራስ ጊዜ ስጪ። ያም እየጠራሽ እውነት እኔ ፊቷ ላይ ነው ስሜቷ የምረዳው። ከምሬ ነው የምላቸው። እኔ ከፋታል ወዲያውኑ የሆነ ፊቷ ላይ የሚታዩ። በዛውም ልክ ደግሞ ሩታ እንዳየዋት እንትናት በቃ እልህኛ ናት እንዳየዋት ከሆነ ማለት ነውና እንደውም ከቤዛ ያው ትንሽ
ያው ብርግጥ ቤዛ አልኩ ብዙ ጊዜ ካጠገቧ እንደሆነች ይሄ ምሳሌ አይቻለሁ፣ አልዋሽም። ግን ቢሆንም ትንሽ ያው ዴቭም ይሻላል። ዛሬ ንግግሩ ላይም ሩታንም ሲመክራት ነበር፣ እሷንም ለማዳመጥ እየሞከረ ነበር። እሷም ያለውን እውነት ስትነግረው ነበር እና ያው አብርሽንም በውስጥ በስልክ እያወራውና አንዳንድ ነገሮችን አብርሽም እያስተካከለ እንዳለ ነው ሲናገር የሰማው። እንግዲህ አስበው አሁን አንዳንድ ነገር እነዚህ ሰዎች አስተካክለው ከጨረሱ ሩታና አብርሽ የእውነት ከሆነና ካስታረቋቸው፣ ሄርሜላን ደግሞ ዛሬ እህቱ ከጎኑ ሁኚ ወንድሜን ደስታ ፈልጋል ያለችው እንግዲህ ለስንተኛ ጊዜ ሄርሜላ ልትጎዳ ነው ማለት ነው። አስቡት፣ የሆነ ውስብስብ ያለ ነገር አስባችሁታል። እንግዲህ ዴቭ ሲናገር እንደሰማሁት ከሆነ አብርሽን እያወራሁ ነው፣ አብርሽም አንዳንድ ነገሮችን እያስተካከለ ነው አለ። ምናልባት ሁለቱን አስማምተዋቸው አስታርቋቸው ካመጧቸው ለአራተኛ ጊዜ፣ ያው ቅድም ሄርሜላ ለሶስተኛ ብላለች፣ አራት መሆኑ ነው። ለአራተኛ ጊዜ እንግዲህ ሄርሜላ ልትጎዳ ነው ማለት ነው። እንግዲህ አስቡትና የሆነ ውስብስብ ያለ ነገር ነው የአብርሽ የሩታ የሄርሜላ ነገር ማለት ነው። እና በእርግጥ ሄርሜላ ብትጎዳም ያው ባለትዳር ህይወት ስማል ገብታ ነው። ከዚህ የበለጠ መጎዳትም እኔ እንጃ። የእውነቴን ነው። በፊትም ልክ ያልሆነ ቦታ ላይ ነው የተገኘችው። እኔ ያው የምፈልገው አብርሽ ከታረቀ በሰላም ወደ ሩታ ህይወት መመለስ፣ ካልፈለገ ግን በልጁና ቤቱ ምክንያት እያደረገ እሷም እንደ ሴት መጎዳት የለባትም። ያም እየመጣ ጥፋቷን ጥግ ድረስ ነግረዋታል። እኛም ነግረናታል፣ እንዳጠፋች አጥፍታለች። ከዚህ በላይ ግን ያም እየመጣ ጥፋተኛ ነሽ፣ ያም እየመጣ አብርሽም እኮ አገኘ ትንሽ ቀዳዳ። የሚፈልገውም ይሄ ነበር፣ ተሳካለት። እሱም ሩታን ማስጠቆር፣ በቃ የሆነ ነገር ሆኖ እሷ ጥፋተኛ እንደሆነች ሁሉም እንዲነግራት ነው። ሁሉም እየመጣ ደግሞ በዛ ቪዲዮ ሰበብ ጥፋተኛ እንደሆነች ያው እንትኗ ድረስ ነግረዋታል። እውነት ለመናገር ማለት ነው። ከዚህ የበለጠው የሚያስፈልገው ጥፋተኛ ነች ሳይሆን ሁለቱን አስማምቶ ከካሜራ ጀርባ ሁለቱን ወደ ሰላም፣ ወደ ፍቅር፣ ወደ ትዳር መመለስ፣ ካልሆነ ደግሞ በሰላም መለያየትና ይሄ ሚዲያ ላይ ሰውም የሰለቸበትን የ2 ዓመት ታሪክ መዝጋት ብዬ ነው እኔ ማስበው። እንግዲህ ምርጦችዬ እና የዛሬው ቪዲዮ ይሄን ይመስላል የኔ ውዶችዬ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ቪዲዮንም ላይክ አድርጉ። ለምታደርጉኝንም ወዳችሁና ፈቅዳችሁ ለእሷ ከጠቀማብላችሁ ሰብስክራይብም ላይክም፣ በተለይ ላይክ ስታደርጉ ብዙ ሰው ቦታ እንዲደርስ ያደርገዋል። ዩቱብም ደግሞ ሼር እንዲያደርገው ይረዳዋል ማለት ነው። ሰላማችሁ ጤናችሁ ብዝት ይበልልኝ። ከልብ አመሰግናለሁ። እናንተም ሀሳብ አስተያየት ካላችሁ እንግዲህ ከካሜራ ጀርባ ይዝጉትና ታሪካቸውን ወደኛ በአዲስ ነገር ደግሞ ይምጡልን የምትሉ፣ ካልሆነም ደግሞ በሰላም ተለያይተው ሁለቱም የየራሳቸውን ህይወት እንዲመሩ ማድረግ። ምክንያቱም ሩታ ላይ አሁን ላይ በጣም ጫና እየበዛባት ነው። እንዳዩዋ ከሆነ ሁሉም እየመጣ ጥፋተኛ ናት፣ ጥፋተኛ ነሽ፣ በዛ ቪዲዮ ጥፋተኛ ነሽ። አብርሽም እችን ነበረ የሚፈልገው። ሄርሜላም ዋና ማጥቆሪያ ሩታን መንገድ አገኘች። ቅድምም ስትናገር እየሰማት ነበር።